እንደኔ ሰላም የናፈቀው ሰው ማን ነው እንዴ? ዛሬም ድብድብ ነገም ድብድብ። አረ ተው ብሩኬና ሀይሚ ተው፣ ታረቁልን እንዴ! በቃ ከህይወታችሁ የሚወጣውን ሰው አስወጡ። አለቀ። እዚች ጋ ብሩኬ ሰው ሆኖ እኮ የማይሳሳት የለም። ሰው ፍጹም አይደለም። ሰላም ሰላም! ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት ቦታ። ላይክ ሼር አድርጉ ውዶች። የሀሳብ አስተያየት ካላችሁ በኮሜንት ደስ ያላችሁን ሀሳብ መስጠት ትችላላችሁ። እኔ ደግሞ እዚህ ጋር ለማንንም ሳላዳላ ካዩትኝና ከተመለከትኩትኝ ከተረዳሁትኝ አንጣር የራሴን የግሌን ሀሳብ አንጠባርቃለሁ ማለት ነው። እና ምን መሰላችሁ፣ ዛሬ ብሩኬና ሀይሚ ተገናኝተዋል። የተገናኙበት ምክንያት ብሩኬ ዳኒን ይቅርታ ልጠይቀው ፈልጋለሁ፣ ሰው ቤቱ እንድትወስጅኝ እፈልጋለሁ ይላታል ለሀይሚ። ሀይሚ ደግሞ ያው አታውቅም ይቅርታ የሚጠይቀው ምናምን ነገር መስሏት፣ ትናንትና ይቅርታ አልጠይቅም ብዬሽ ነበረ፣ ዛሬ ይቅርታ ልጠይቀው ወስኛለሁ ይላታል። ሀይሚዬ ደግሞ ያው እሺ ብላ ያው ወሰደችው። ነገር ግን ሀይሚ ብሩኬን ዳኒ ቤት ስትወስደው ብሩኬ ይቅርታ ዳኒን እንደሚጠይቅ ነበር ያሰበችው። ነገሩ ግን ሌላ ነው። ለአንዴና ለመጨረሻ እሱን ስሙን ስላጠፋው በቃ ፋይሉን ለብሩኬ እንዲያሳየው ይፈልጋል ዳኒ። ነገር ግን ዳኒ ደግሞ ፋይሉን ማሳየት አይፈልግም አሁን ላይ ማለት ነው። ማሳየት የሚፈልገው ብሩኬ እስር ቤት ተገባ በኋላ ነው። እንግዲህ አላቅም ለህግ አካል ማለት ነው። በዚህ ደረጃ መሄድ ለምን አስፈለገ? ማለት በቃ ብሩኬ ሀይሚ ግልጽ እኮ የሆነ ነው የዳኒ ሀሳብ አንቺን ተብሩኬ ለመለየት ነው። ብሩኬ ደግሞ ማለት ነው ሀይሚን ዳኒ ሊፈልጋት ይችላል። ሀይሚ ግን በእንጨት አትነካውም። ለምን ብሩኬ አንተ ትፈልጋታለህ ምናምን ምናምን እንዴ? ሀይሚ እኮ ስንት እንጃ እኔ ምን እንደምል አላቅም ውዶቼ። እኔ እንጃ የሆነ ነገር እንኳን ክፉ ነገር ለመናገር ይሆናል ሌላ አሁን ራሱ የሆነ ቁጥብ እያልኩኝ ነው። ምክንያቱም በቃ የታወቀ ግልጽ የሆነ ነገር ነው። ሀይሚ ስንትና ስንት ሸበላ ወንድ እያለ ከዚህ ጋራ እንዲሁ መጠርጠሩስ መታሰቡስ ስንት እኮ የሚፈልጋት የሚሰግድላት ልጅ እኮ ነች። አረ ብሩኬ እንዴ ምንድን ነው እንደዚህማ? እንጃ እኔ እየደበረኝ ነው አሁን ላይ ማለት ነው። ሀይሚ ከዳኒ ጋር አቲጂ አለቀ። ብሩኬ ስለ ዳኒ እኔ ጨርሳለሁ ብሏል። አንቺ በቃ ራስሽን ጠብቂ። ከብሩኬ ጋር ሰላማችሁን ፍጠሩ። ብሩኬ ደግሞ እንደው በፈጠረ ከሀይሚ ጋር ጨርሰናል፣ እዚህ ጋር ነገሩ አብቅቷል ምናምን አትበል። ምንም ያበቃ ነገር የለም ያንተና የሀይሚ። ለምንድን ነው ይሄ? የሚያስከፋን ነገር ነው። እኔ ይደብረኛል እንደዚህ ስትል፣ እኔ ይከፋኛል። ለምን? የእናንተን አንድነት ነው የምንፈልገው፣ የእናንተን አብሮነት ነው የምንፈልገው። አንተ ደግሞ ከሀይሚ ጋር ተለያይተናል፣ የሀይሚና የኔ ነገር አብቅቶለታል ምናምን። በዚህ በተልካሻ ወሬ ነው እንዲ አንተና የሀይሚ ነገር የሚያበቃው እንዴ? ልጁ ምንም ፋይል የለውም፣ ያለፈ ነው። ታውቀዋለህ፣ ቴክስቱን አንተም ታውቀዋለህ። ከሱሲ ጋር እዛ ሚዲያ ላይ እየተጻፋችሁትን ቴክስት ወስዶ ለቃቅሞ ነው። ይሄ ደግሞ ያደረገው የሁለታችሁን ስም ለማጥፋት ያደረገው ነገር ነው። ይሄ መረዳት አቅቶ ነው እንደ አንተ እንዴ? ምንድን ነው ይሄ? እኮ ቀላል የሆነ ነገር ነው። ሁለታችሁን ለመለየት የተደረገ ነገር ነው በውሸት እንጂ የሆነ ቋሚ የሆነ ነገር የሆነ የሚያሳፍር ነገር ኖሮት አይደለም። ክላስ ይዤ አይተኸኛለሁ ምናምን ቴክስቱ እንድታሳየኝ እፈልጋለሁ ምናምን። ብሩኬ በራስህ አትተማመንም እንዲ? አንተ ራስህን ራስህ ታውቀዋለህ አይደል? ከማንም በላይ ማንም ስለ አንተ እንዲመሰክርልክ፣ ማንም ስለ አንተ ንጽህና፣ ስለ አንተ ጨዋነት እንዲመሰክርልህ ለማንም እድል መስጠት የለብህም። በቃ አንተን ከማንም በላይ ራስን ማንኛችንም ብንሆን ከኛ ከራሳችን በላይ ማንም ሊያውቀን አይችልም። እኛ ራሳችንን የምናውቀው። ስህተትም ካለብን እኛ እናውቃለን ከፈጣሪ ጋር የሰራነው ነገር ካለ እና ስህተት ከሰራነው ሰው ጋራ አለቀ። ይሄ ሰው ግን ያለፈ ከሚዲያ አምጥቶ ለቃቅሞ አንተንና ሀይሚን በግልጥ አማርኛ ሊያለያይ ነው የመጣው። አንተ ደግሞ ከሀይሚ ጋራ ፒስ መፍጠር ነው ያለብህ። አሁን ላይ ሀይሚ የአንተን ይቅርታ ለመቃበል ዝግጁ ናት፣ ያስታውቅባታል። በቃ ተመልሳለች ይቅርታህን ለመቃበል። ነገር ግን ብሩኬ አሁንም ጥርጣሬ እየፈጠረብህ ነው። ይሄ ሰው በግልጥ አማርኛ አንተንና ሀይሚን ለማለያየት ቆርጦ እንደተነሳ ግልጥ ነው፣ ያስታውቃል።
ጠንካራ የሆነ መረጃና ለአንተ ስምክና ለክብርክን የሚነካ ነገር ቢኖር ኖሮ አውጥቶ በአደባባይ እንትን ይል ነበረ። ነገር ግን ምንም ነገር የለውም። በውሸት አለባብሶና አደባብሶ አንተ እንደምትናደድ አንተ እንደዚህ እንደምትሆን ስላወቀ አንተ ኦሬዲ ሀይሚን እንደምትጠላት እያደረገህ ነው ያለው። ብሩኬ ደግሞ እዚች ጋር አልነቃህም። ሀይሚ ነች ምናምን ነገር ምናምን ትላለህ። ሀይሚ ሁለታችሁ ሰላም እንድትፈጥሩ ነው እንደዚህ ራሷን ዝም ያበዛችሁ እንጂ እሱን ወደው አይደለም። በጭራሽ ልትወደውም ልትፈልገውም አትችልም። ካንተ ውጭ ማንንም አትፈልግም። ብሩኬ ደግሞ እልህ ይዞሃል። በቃ እልህ ብሩኬ ስንት ነገር ይተዋል። እንኳን ይሄ ሰው ውሸታም ነው። አለቀ። ምንም መረጃ የለውም። ዝም ብሎ ነው እና አንተ ሌላ ችግር ውስጥ ለመክተት ነው። በቃ ይሄንን መንቃት አለብክ። ችግር ውስጥ ሊከትህ ነው። ሀይሚ ደስ ያላት ይቅርታ የምትጠይቀው ምናምን መስሏት ሰላም እንዲመለስ ነው። እዚች ጋር ደግሞ ዋጋ ሀይሚ እየከፈለች ያለችው በቃ ብሩኬ ለአንተ ብላ ነው። እዛ ጋር ሄዳ እሷ ምናምን እንድትታረቁ ያለውን ነገር ምናምን ነገር የጠየቀችው ቀደም ብላ ሰላም ለማብረድ ሰላም እንዲፈጠር ብላ እንጂ እሱን ፈልገው አይደለም። በጭራሽ አትፈልገውም። እናንተ ደግሞ ቅናት ውስጥ ነው ያለኸው። እሱ እንደሚፈላለጉ ነገር ነው ውስጥ ነው ያለኸው። ብሩኬ እውነቴን ነው። እኔ እንጃ በሀይሚ የዝን ያክል የምትጠራጠር አልመሰለኝም ነበር። አሁን ግን በጣም ጥርጣሬ አድሮብሃል። ሌላው ነገር ደግሞ እኔ እንጃ በተደጋጋሚ እኔ ልቤን እየነኩ ያለው ነገር ምንድነው ውዶቼ፣ ስለ የኔና የሀይሚ ነገር አብቅቶለታል ምናምን ሲል ብሩክ የዚች ጋር መጥቶ እናደዳለሁ። እኔ ይበሳጫለሁ። ለምን በሰው ወሬ ለምን ህይወታችን ሊያበቃ ይችላል? በሰው ወሬ ለምንድነው ከሚወዳቸው ሰዎች ልንርቅ የምንችለው? ለዛው ምንም ባልተጨበጠ ነገር ሀይሚ የዝን ያክል እኔን አታምነኝም ወይ ምናምን ነገር እንዴት ምናምን ነገር በእርግጥ ያስብላል። ምክንያቱም ብዙ በግልጽ ስታወሩ ብዙ ጊዜ ደግሞ ኢንተርቪው እርስ በራስ ተደራርጋቸዋል ምናምን ነገር ከዛ አንጣር በእርግጥ ብሩኬ እዚች ጋር ጥርጣሬ ሊፈጠርብ ይችላል። እንዴት እኔን አታምነኝም? እንዴት እስከ ዛሬ ድረስ እንዴት እስከዚች ድረስ ነው እንዴ እኔን የምታምነኝ? ለእኔ ያላት እምነት እስከዚች ድረስ ነው አይኖ ሊያስብልህ ይችላል። ነገር ግን ደግሞ እዚች ጋር ብሩኬ ሀይሚ እንድትጠረጥርህ ያደረጋት ምንድን ነው? አንደኛም ከሶሲ ጋር ከባድ ፕራንክ አድርጋችሁ ነበር ሩም ውስጥ። ሌላው ነገር ደግሞ ከሶሲ ጋር በጣም የቅርብ ፍሬንድ ናችሁ። ከዛ አንጣር ከሷ ዘንድ ስለመጣ ይሄ ነገር ሙሉ ለሙሉ እንድትጠረጥርህ አደረጋት እንጂ ሌላ ሴት ብትሆን ኖሮ በጭራሽ አትጠረጥርህም ሀይሚ። እዚች ጋር ግን እናንተ በከባድ ፕራንክ አደረጋችኋት። እንደገና ደግሞ ክሎዝ ፍሬንድ ነን የሚለውን ነገር ደጋገማችሁት። ሀይሚ ደግሞ ያ ነገር ሴት ናት፣ አሳመናት፣ እንድትጠረጥር አደረጋት እንጂ ባንተ ሌላ ሴት ብትሆን የፈለገ ጊዜ ብትመጣ እርግጠኛ ሆኜ የምነግርህ ነገር ደግሞ የገዛ ፍቅረኛዋ ነው እዚህ ጋር መጥቶ ይሄንን ነገር ሊል የቻለው የገዛ ፍቅረኛዋ ነው። ተስልኳ ላይ እንደዚህ አይነት መረጃ አግኝቻለሁ ብሎ አምጥቶ ለሀይሚ ያሳያት። ሀይሚ ደግሞ ያ ነገር እንድታምን አደረጋት እንጂ በአንተ ትተማመናለች። አንተ ከዚህም ከአንጣር ሊሆን ይችላል ብላ ልትረዳ ይገባል። ሌላው ነገር ማንም ሰው የፈለገው ያክል ይበልክ፣ ይውቀስክ፣ ይስደብክ፣ የፈለገውን ነገር ይበል። ብሩኬን አንድ ነገር ልንገርህ፣ ቦታ አትስጥ። አንተና ሀይሚ ነገ ታርቃችሁ ፒስ ሆናችሁ ስትመጡ ዛሬ ሲሰድቡ የነበሩ ሰዎች ነገ ያፍሩበታል። እናንተ ስራችሁን ስሩ። ሌላው ነገር ደግሞ ሰላም ፍጠሩ። ይሄንን ነው ማለት የምፈልገው። ሰው ጥሩም ሰራ ክፉም ሰራ ከመሳደብ እንደዚህ ከፍ ዝቅ ከማድረግ ወደኋላ አይልም። ለሰው ጆሮህን ከሰጥክ ካላማክ ከምታስበው ሀሳብ ወደኋላ ነው የምትጎተተው። ለሰው ጆሮህን ሳሰጥ ወደፊት ብቻ ከፊት የሆነ ነገር ሀሳብ ስላነሳ ነው ይችን ሀሳብ ጣልላላ ቀደም ብለህ የምትረዱኝ ሰዎች አላችሁ፣ የማትረዱኝ ሰዎች አላችሁ ስላልክ ነው ብሩኬ ይችን ሀሳብ ጣልላ አደርግ የፈለግኩት ማለት ነው እንጂ በራሴ አይደለም። እና ለማንንም ጆሮ መስጠት የለብህም። ይሄን ነው ማለት የምፈልገው ብሩኬ። ምክንያቱም ብዙ ጊዜ ትናደዳለህ፣ ሀሳብ እዚህ ጋር እንትን ትላለህ ምናምን ነገር። አትናደድላቸው። ሰው እንደምትናደድ ካወቀ መልሶ ማናደድ ነው የሚፈልገው። መልሶ አንተን ከፍ ዝቅ ማድረግ ነው የሚፈልገው። እኔ ይሄን ነው ማለት የምፈልገው። እኔ ይሄንን ብዙ ጊዜ የገነባችሁትን ፍቅራችሁን በሰው አሉባልታ ከምታበላሹት
የሰው ወሬ ሳሰሙ እኛ አንድ ነን ብላችሁ እነ ዳኒንም አሳፍሩልን ነው ማለት እንፈልገው ብሩኬ